5 የስኬት ህጎች ሰው በህይወት ክህሎት ውስጥ በቀላል ለመጓዝና ሰክሰስፉል ለመሆን ሲፈልግ ያለ መፈለግ ሰው መጀመሪያ የሆኑ ነገሮች መመሰጥና ማዳመጥና መለየት ያ ማለት እንዲፈልግ የመፈለግ ህግ አንድ የመፈለግ ህግ ነው። በተርቻ ይቀመጡ እንጂ ሁሉም እኩል ዋጋ አላቸው ብያለሁ። መቼም ቤት ጣራው የሚሰራው ግድግዳው ሲያልቅ ስለሆነ ብቻ ቀድሞ የሚመጣው ግን መፈለግ ቀድሞ የሚመጣው የመፈለግ ህግ ነው። ሳይፈልገው ምንም ነገር እንዳትጀምር መፈለግ እንዲኖር ውስጥህን ምሳንቅበት ነው። ሌላው ሳይጀመር የሚያልቅ ምንም አይነት ህይወትም ቁጥርም ህግም የለም። አብዛኛ ሰዎች ሳይጀምሩ 7 ዓመት ይሆናቸው ግን ያቅዳሉ። ስለዚህ መጀመር አንዱን ህግ ይዛል። ሁለተኛው ምን ሆነ ማለት ነው? የመጀመር ህግ ማለት ነው። የሚጀመረው ከምንድን ነው? ካለህ ነገር ወይንስ የሌለው ነገር ከማምጣት? ሰው ሲጀመር አለው ባሪው ሰው ከተባለ ብቻ አለ ህግ ባጭሩ ሰው ማለት ያለው ማለት ነው። ሰው ማለት ሸባዩ ነው። ሸባዩነት ደግሞ ያለው ማለት ነው። ሌላ ምንም ነገር ሰው በቃ ብዙ ነገር አለው። ምንም ብር አይኑርህ አንድ ቀን ሰራተኛ እንኳን 100 ብር ይሰራል። ሰው አለው ማለት ነው ባጭሩ። ስለዚህ ምንም ሳይኖረኝ የሚባለው ነገር መጀመሪያ ውድቅ መጣላለሁ። ስለ ባንክ ኢንዱስትሪያችን ሁሉ ምን አይነት አሰራራችን ባላንስ የሆነና ሰው በነፍሱ ወከፍ ሰርቶ እንዲለወጥ ሳይሆን ወደ 5% ዜጎች ብቻ ሀብትን የሚጠቀልል አሰራር ብዙ ህጎች አሉ ይያል እነሱ ሁሉ ወደፊት እንዲሻሻሉኛ 10 መተዳደር ያጋውተናል። በነገራችን ላይ አንድ ንጋውታ ሀገርን ለማስተዳደር ፓርቲ ማቋቋም የሆነ ነገር አይጠበቅብህም። ስራህን ብቻ መስራት ነው። ህዝብ ከተከተለህ እኮ ለሀገር ከጠቀመ ለህዝብ ከጠቀመ ሁሉም ይሽማማና በአንተ ጋር አብሮ መቀጠል ይፈልጋል። ሰው ሁሉ ነው ይፈልገው ነገር ሁሉ ይፈልጋል። ስለዚህ እኛ ቀድመን ህጉን አወጣን በተግባር መኖር ጀመር። አሁን ህዝብም መንግስትም እየተገበረው ምን ትላለህ? ቀስ እያለ 10ም ይተገበራል። ስለዚህ አንዱ የመፈለግ ህግ ነው። ህግ 2 የመጀመር ህግ ነው። ሳይጀምር የሚያልቅ ስለሌለ ሌላ እምነት ስትላቸው ሰዎች ሃይማኖት ይመስላቸዋል። አንዳንዶቹ ደግሞ የለፉ አትራክሽን ምናምን ብቻ የሆነ ነገር እየጠሩት አንዱ ከሳይንስ ጋር አንዱ ከሃይማኖት ጋር አንዱ ከፍልስፍና ጋር ይሄ አይደለም። ማመን ማለት ለአንተ ባጭሩ ቀደም የሆነ ነገር ብያለሁ። ወደፊቱን የወደዋ ላይ ነገር ባወራ አሁን ስትለኝ ነው የሚገባ ብያለሁ። የማመን ህግ ለመሞከር ወንዝ ተሻግረ ማጣ ከሆነ አንድ ትንሽ ወንዝ ላይ ለመሻገር ሞክር። ወንዙ ሳይገፋ ትወድቃለህ። ማታቀው እና ወንዙን ካላመንክበት ካልፈተሽከው ካልገባከው በፊት ከማመን ጋር ይያዝባል። ስለዚህ ተደበላለቀ። አቋም የለም፣ እምነት የለም፣ ፈርተሃል። ይወስድሃል ወይስ አይወስድህም ወንዙ ለመሆኑ? ስለዚህ በመካከል ምን ሆነ ማለት ነው? ሆርሞን ተምጣጣና ነርቭ ስርዓት ሁሉ ቆመ። ይሄ ካለማመንና ከመወዛገብ ትወድቃለህ። ባዶ ኤነርጂ ትሆናል። ስለዚህ ለጀመርከው ነገር ሁሉ መጀመሪያ ሰው ማለት እንደነገርኩ ሸባዊ ፍጥር ነው። ሸባዊነት ደግሞ ልክ የሆነ የፈጣሪ ጋር ኮኔክት የተደረገ ምንም ያልጎደለው አስገራሚ ሽውር ኤነርጂ እንዳለው የሚረዳ ማለት ነው። ስለዚህ ማመን ማለት ሰው ምንም በዚህ ምድር ላይ እኔን የሚያሸንፍ የለም የመፍትሄ አካል ነኝ ብቻ ግን ኮኔክቴ ከፈጣሪ ጋር እንዳይቋረጥ መጠንቀቅ አለብኝ ብቻ ብሎ የሚያምን። ስለዚህ እምነት አለው ማለት ነው። ያ ሰው በራሱ ላይ ጥንካሬ ያለው ይረጋጋል። ልብ ምቱ አይቃወስም፣ ነርቭ ስርዓቱ አይቃወስም፣ ሆርሞን እንደፈለገ ያመነጫል። የሚመጣውን ነገር ሁሉ እንደገና ይታገሳል። የተማመነ ሰው አይቸኩልም። በምላስ ካራቲም ማሸነፍም ማስረጃም ምንም አይንተባታ አይፈልግም። በቃ ለምን እውነታውን ቀስ አድርጎ ገልጦ ማሳየት የሚችል የሆነ ነገር አለው። ይተማመናል ሰው። ስለዚህ ሰው መተማመን ማለት መንፈሳዊም ሳይንሳዊም ሁሉንም ነገር ይጠቀልላል እንጂ አንዱ ብቻውን አይደለም። ስለዚህ ሶስተኛ የማመን ህግ ነው። ካላመንክ ደግሞ ትፈራለህ። ካላመንክ ትፈራለህ። ስፈራ ግራ ትጋባለህ። ግራ ስትጋባ ትቆማለህ። ቆምክ ማለት ወዲህ እንቅስቃሴ የለም ማለት ነው። አለቀ። ቆምክ እኮ ቆምክ። ደም ሰርኩሌትም ቆመ፣ ልብ ምትም ቆመ፣ ነርቭ መልእክትም ቆመ። በቃ አለቀ። ቆምክ ህይወትም ይቆማል። ህይወት ቆማ በቃ አለቀ። እዚህ ጋር ሊፈጸም ነው። ስለዚህ የማመን ህግ የላቀ ሚና አለው። ሰው ለጀመረው ዓላማ ለፈለገው ነገር መጀመር ሳይጀመር የሚያልቅ ስለሌለ ለጀመረው ነገር እዳር እንደሚያወጣው ማመን እምነት አንድ የጥንካሬና የብርሃን መንገድ ስለሆነ ከዛ የመጽናት ህግ ይመጣል። ህግ 4 የመጽናት ህግ ነው። መጽናት ደግሞ ቀድመ ተጠንቅቀ ከሆነ ነው የምትጸናው። አንድ ሰውዬ እንደዚህ ያለኝ በቢዝነስ ጥናቴ ውስጥ እኔና ገሌ ዕድሜ ልክ እስከ ዕለተ ሞት ድረስ አንቀያየም አለ። በጣም ውድ ጓደኛ ነው። ለምን ስለው በጣም ይወደኛል፣ በጣም ወደዋለሁ አለ። በምን ተማመንክ ስለው ምንም ቢሆን የማይደርስብህ ሰው መሆኑን አውቃለሁ አለ። ቢደርስብህስ አልኩት። አይደርስብህ እኮ ቢደርስብህስ እንዳትፈታተነኝ እንደ ሴጣን እኮ ቢደርስ ከደረሰብኝማ ምን ታወቃለህ?
አሁን አየህ እዚህ ጋር አይታወቅም የምትለዋን ሲመጣ አሁን እውነት አወራለሁ። ግን እኔ አንድ ነገር እየጠበቅኩ ነበር፣ ቢደርስብኝም እችለዋለሁ ብሎ ቢሆን ላምንለት ነበር። አየህ የሰውየውን ሀሳቤት ያውቃል። ማምሻ እንኳ ራሱ እኮ ምን ሊከሰት እንደሚችል ያውቅ። አንድ ሰው እንደዚህ ያለ ይባላል። በጣም የሚዋደዱ ጓደኞቹን ሄዶ እነኝህም ባጣላቸው ምን ታስይዛለህ ብሎ ገንዘብ አስይዞ ሄደ ይባላል። ሄደና ገሌ አንድ ጊዜ አንድ ነገር ላናግርህ፣ ምን ነበር ሲሄን ጓደኛ ታምነዋለህ? አዎ ስለሱ ምንም ነገር ኔጌቲቭ ታወራ እንዳትሞክር ጣላኛለህ ሲለው ከተጣላም ተጣላኝ፣ ነገር ግን እኮ ሚስትህን ያማግጣል ብሎ ነገረው ይባላል። በጥፊ ብሎ ደብድቦ አባረረው። አየህ አሉት የተወራረዱ ሰዎች፣ አወራህ እንጂ አልተቀበለም። ጥፊ ቀምሰህ መጣረር ሲርጥ እሱ እኔም በጥፊ ነው የመታኝ፣ እኔ ደግሞ ልቡን ነው የመታሁት። እመኑኝ ተጠራጥሯል። ለምን ስለሰማኝ አለ። እንዴት ሊል ቻለ ብሎ ማሰብ ጀመረ። ግን ከየት አመጣው ወሬውን መጀመሪያ? ለማንኛውም እስኪ ማጣራት ልጀምር ብሎ ሄዱ ብሎ መምጣት፣ ቆያለሁ ብሎ መፍጠን፣ የለውም ብሎ መደበቅ ሲጀምር ያዩት ጓደኞቹ ፈጽመው ራቁት። ማለትም ምን አይቶ ነው ሲው ምንድነው ከወትሮ የቀየረው ነገር? ሰውየው ማሳብ እኮ መነጠል ነው። እነጥላለሁ እኮ ነው ያለው። ስለዚህ እነዛ አይነት ፈተናዎች ሳትጠብቃቸው ሊመጡ ይችላሉና ያ ሰውዬ አይደርስብኝም ከሚል ቢደርስብኝም እንኳን ይችላልዋለሁ ውለታው አለብኝ ብለኝ ቢሆን አውድ ሚል ከይጣሉ እንዴ ከበደለኝማ እንዴት ነው የማልበድለው ሰው ነኝ እኮ ካላ በቃ ነገር ሊበድል ስለሚችል ትበድለዋል። አንድ ህይወት ክህሎት ላይ አንድ ሰው የማይነቀው ነገር ደግሞ አለ። አንድ ትልቅ ሳይንሳዊም መንፈሳዊም የሆነ ነገር ሰው የትኛውን ቦታ ብትሄድ ያደረገው መልካም ነገር እንጂ ያጠፋውን የማየት አቅሙ በጣም ስለሆነ ይህም በዓለም ላይ ብዙ ሰዎች አይመዝኑትም። ሰው ያደረገው መልካም ነገር እንጂ የትዳር ጓደኛውን ይሁን የሥራ ቦታ ባልደረቦችን ይሁን የሃይማኖት አገልጋዮችን ይሁን ሃይማኖታዊ መንፈሳዊና ማህበራዊ ህይወት ቦታ ውስጥ ይሁን ያደረገው መልካም ነገር እንጂ የበደለውና ያጠፋው ጥፋት በጣም በትንሽ ተደርጎ ነው የሚታይለት። ለሱ ነው። ለነኛ ሰዎች ደግሞ ያደረገው መልካም ነገር ስለሆነ ነው የሚታያቸው፣ ያንሳል። የበደላቸው ግን ጎልቶ ነው የሚታየው። ሰው በዓለም ላይ ይሄም ብዙ ባለመረዳዳቱ ግለሰብ ለግለሰብ፣ ጓደኛ ለጓደኛ፣ መንግስት ለመንግስት፣ ሀገር ለሀገር እንዲሁ ዝዙ ሲናጭ ከፍተኛውን በጀት ለጸብ ሲያውሉ ታያለ። የዓለማችን ምጡቅ ባለጭንቅላቶችም እኮ አሁን ልማት ሳይሆን ጦር መሳሪያ ሲያብላሉ ነው የሚውሉትና የሚያድሩት ማለት ነው። ትልቁ የዓለም ቴክኖሎጂ ለጦር ነው የሚውለው። እሺ አልተሳሳትኩም። ለግብርና አይደለም፣ ለሜትሮሎጂ የአየር ምርምር አይደለም፣ ለሳይንስ ለጤና አይደለም እየዋለ ያለው። ትልቁ የዓለም ምጡቅ ጭንቅላት ያላቸው ሰዎችና ቴክኖሎጂ አሁን እየዋለ ያለው ለጥፋት ነው፣ ለጦር ሜዳ ነው፣ ለራዳር ነው፣ ለመምታት ነው እየዋለ ያለው ማለት ነው። እንግዲህ አስብ፣ ድሮን ለመጀመሪያ ጊዜ የተጠናው የእርሻ ኬሚካል መድኃኒት መርጫ፣ አየር ኮንትሮል ማድረጊያ፣ ሪፖርት ማቀበያ ነው። እኛ የምናውቀው ግን ድሮን ከመጣ ሰው ወደ ጫካ ይደረጋል። ለምን? ጦር መሳሪያ ነው። ስለዚህ የልማት ነገርን ወደ ጦር እየቀየረ ነው ያለው ዓለም። ለምን ካልከ የቅድሙን ባላንስ አይጠነቀቁ። ስለዚህ የጽናት ህግ እዚህ ጋር ታገኘዋለህ። ጽናት ህግ የሚጠቅምህ አንተ ለእኔ የሆነ ጥላቻ ካለህ መጀመሪያ ምን እንደበደልኩ መመርመር ያስፈልጋል። የምቀኛ ነው ይሄ ዝም ብሎ የሆነ ነገር አድርጓል እንዴት ነው ፈንዳ የሚለው ያቀኝ ከማለት በፊት ሰውዬ ጭንቅላት ውስጥ ያደረ ኔጌቲቭ ቲንግ አለ፣ የሆነ ፓወር አድሯል እና ቀስ ብዬ ልረዳው። ለካ ስታወራው ያላወቀው ነገር በድያለሁ ማለት ነው። ሌላ ደግሞ ያረክልኝን ነገር ለካ በትንሽ አይቼዋለሁ ማለት ነው። ሊረሳም ደግሞ ይችላል። ባላንስ ትሆናል። ይሄ ምንድነው? የጽናት ህግ ነው። ካጸፋ ልቅስ የመቻልንና ተረጋግቶ የማብረድን ሲስተማቲካሊ የሆነ አካሄድ። ስለዚህ ከአምስቱ የስኬት ህጎች ጋራትን መያዘ ጽናት። እንግዲህ እኔ እንደነገርኩ በጽናቱ ትታመማለህ፣ ጎረቤት ይጠላል፣ አከራይ ተነሳ ውጣ ይልሃል፣ ፖሊስ ድንገት አዋጅ ይወጣል፣ ንግድ ፍቃድ አላደረስክም ልታሸግብህ ይችላል፣ ከአዋጁ የተነሳ ግብር መክፈል ላትችል ትችላለህ፣ ማታ ያለ መታወቂያ ስትንቀሳቀስ እየተጠፈር በፌዴራል ልትታሰር ትችላለህ። እዚች ሀገር ላይ አልሰራም ብለህ የትዳር ጓደኛ ድንገት መዘነጫ ፈለግኩ ብላ ልታኮርፍ ትችላለች። ምንም ባላጠፋው ነገር በመጠርጠር ብቻ ታስረው ወደ ብራት ወስድ ትችላለህ። ድንገት በቅጽበት በዛ ሰዓት ሁሉ ተስፋ የሚቆርጡ ሰዎች የሰው ልጅ ሲኖር ፍጹም አይደለም። ባልተጠና ነገር አጋጣሚ ጣፋንታ ነውና ዋጥ አድርገው ነገ ይሄን አልፌ እኔ እንደዛ አይነት ነገሮች እንዳይመጡ ወደፊት እዚች ሀገር ላይ የተሻለ ነገር አስተካክዬ ገንብቼ አሳይቼ አስተምራለሁ የማለት አቅሙ ሲኖር ትውጠዋለህ። ከሌለ ግን ኢሞሽናል ሆነ ወጥተህ ወይ ራስህን ታጠፋለህ፣ ወይ አንድን ትጠፋለህ፣ ወይ ጋግር ትለቃለህ። ተስፋ ተቆርጠን አላማ ስራ እንቅስቃሴ ሁሉ ይቆማል። የሚገርም አንድ ፖሊስ መንገድ ላይ ደበደበኝ ብሎ እኮ እንዳጠቃላይ እዚህ ሀገር ህግ የለም የሚል ሰው አለ። ይሄ ሰውዬ ላስተምረው አይልም።
እዚህ ሀገር ህግ የለም የሚል ሰው አለ። ይኖር አይኖር ያላቅም። ለማንኛውም ግን ይኖራል በእርግጠኝነት ግን የሚል ሰው አለ ከአንድ ቤት ውስጥ እንደውም እኮ አብዛኛኛ ሀገር ካልቸር እኮ ህፃን ሆነ ከጎረቤት ከተቋረፍክ እዚህ ቤት አይወዱንም እና እንዳታናግራቸው ምንም ቢጠይቁ እንዳሰጥ ብለን ነው አድመኞች ምንኖረውና እነሱ ሲታረቁ ከዛኛን እንቅም ይዘን እንቀጥል እና ይሄ ከጽናት የጎደለ ነው። ጽናት የሚባለው ነገር ከሌለ ቅዱስ ቁርአን የሚያወራው መጽሐፍ ቅዱስ የሚያወራው ሁሉ ሰዎች ከጽናት የተነሳ ደካማ የሆኑ ከመቸኮል ብዙ ነገር ውስጥ ሄደዋል። የመተግበር ህግ 5ኛው ህግ ላይ እነኝህን 4ቱን ካረክ በኋላ የመተግበር ህግ አለ። እነኝህን ከዘለልክ የመተግበር ህግ ያቅድከውን ነገር ምሳሌ እኔ 100 ብር ቢዝነስ ፕላን አለኝ ስለ የ100 ብር ቢዝነስ ፕላን ህጉ ምንድነው ካልከኝ በወር 100 ብር ሰርቶ ካፒታሉን ሳታጠፋ ከተርፉ ጋር 200 ብር ማድረግ ደብል ያረጉ መሄድ። ይሄ ተግባር ነው። ያንን ግን ለማስተካከል የ100 ብር ቢሆን ኖሮ ተሰርቶ ነው። ዝም ብለህ ቁጭ ብለህ አልመጣም። አውርተሃል ወይ አልምተሃል ወይ ነግደሃል ወይ ሸጠሃል ወይ አገልግሎት የሆነች ነገር እሷን ቁሷን ለማድረግ እነማገለገሉ 4ቱ ህጎች አገለገሉ። የመፈለግ ህጎች፣ የመጀመር ህጎች፣ የማመን ህጎች፣ የመጽናት ህጎች እነኛ ነው። መጨረሻ ላይ ግን 100 ብር ስታደርጋት የማህግን ተገበርክ የመተግበር ህግ። ስለዚህ የመተግበር ህግ ያለው ህግ 5 ላይ ነው። የመተግበር ህግ ከውጤት ጋር ይገናኛል። ውጤት ማለት የመተግበር ህግ ማለት ነው። ኦኬ እነኛ 4ቱ ህጎች የመተግበር ህግን ለማምጣት ነው። ምሳሌ ወደ ቤት ብንወስደው ግድግዳው፣ ጣራውና ቀለሙ የመጨረሻ ላይ ማንን ነው የሚጠብቁት? በሩን ቁልፍ። አሁን ቤት ሆነ በሩ እስካልተቆለፈ ድረስ ቤት አይደሉም። ወይ በረት ናቸው ወይ ሆነ ዝም ብለው ናቸው። ስለዚህ አሁን ሌላው ሰው ምን ያደርግ መሰለህ? አንድ የሆነ ግቢ ወይ ስለ አዲስ ጥና ስለሆነ ነገር አውሩ ብቻ ስለ አንድ ነገር ታወራና ይሄ ወደፊት የሚገጥመዋል። እስካሁን ማስታወስ ኖሮ ያውቃል። በቃ ወሬውን እንጨርስና ወደ ምን ይላሉ ብዙ ጊዜ ሰዎች? ወደ ምን ንግባ ነው የሚባለው? ወደ ገደለው አይደለም ወይስ ወሬውን ተውና በቃ ወሬው ስለበቃን ወደ ተግባሩ ወደ ተግባር እኮ ያው የመተግበር ህግ ግን ስንት ላይ ነው ያለው? ህግ 5 ላይ ነው ያለው። እነሱ 4 ህግ ጥሰዋል። አይተዋል። በቃ እንግዲህ ዳይ ወደ ተግባሩ እንግባ። ሰው ከወሬ ቀጥሎ ተግባር ይመስለዋል። እሱ አይደለም። ግን ቆይ ለመሆኑ ከዘር ቀጥሎ ማን ነው ያለው? ፍሬ ነው እንዴ? አይደለም። ከዘር ቀጥሎ ቡቃያ ነው፣ ቅጠል ነው፣ ግንድ ነው፣ አበባ ነው፣ ፍሬ ከዛ በኋላ ነው ያለው። ስለዚህ ሰዎች አንድ ነገር አቅደው የሆነ ነገር አውርተው የሆነ ነገር ሳይፈትሹት ደጋግመው ሳያዩት ሳይሞክሩት ራሳቸው ላቦራቶሪስት አድርገው በደንብ እርግጠኛ ሳይሆኑበት በእነሱ ቴስት በደንብ ተፈትሾ ተረጋግጦ በተለያዩ ሰዎች ላይ አድርገው ታላንትና ነገ ዛሬ ከታሪክ ጋር ከትንቢት ጋር አሁን ካለው ሁኔታ ጋር እነሱ ሞክረው ሳያጠኑት የሆነ ነገር ካቀዱ በኋላ ብቻ ዳይ እንግዲህ ወደ ተግባር ይባላል። ተግባር መጀመር ይለያያል። አዎ ሲጀመር ኦሬዲ ወደ ተግባር አይባልም። ምንም ነገር አቅደህ ሲበቃ ወደ ተግባሩ ንግባ አይባልም። አሁን ወደ ፕሮሰሱ ንግባ ይባላል። ብዙ ፕሮሰሶች ሂደት ነው። ተግባር ቀላል አይደለም። እስቲል ዳቦ እንኳን ተቦክቶ ነው፣ ብዙ ቅመም ገብቶ ነው። እንጀራም እንደዛው፣ ወጥም ሲሰራ እንደዛው ነው። በትንሹ እንኳን የድሃ ወጥ የሚባለው 4-5 አይነት ነገር ይጠይቃል። እሱም ቅደም ተከተል እኮ አለው። ሁሉንም እኮ መብት አላችሁ ብላ እንዲያጨምራችሁ ቅድሚያም ጨምረዋል። ጠብቀታይ ምን ጋለው እኮ እሱ ህይወት እንደዛ ነው። ከትንሽ ነገር እኮ ትማረዋለህ። የሚገርመኝ የኛ ሀገር ሰው የሚገርመኝ አሁን ትውልዳችን እየጠፋ ያለው አብዛኛው ስራ ፈት፣ አብዛኛው ስደተኛ፣ አብዛኛው ተስፋ የቆረጠ፣ አብዛኛው ዳውን የቆመበት ምክንያት 99.9% በእኔ ጥናት ለምን ስራ አሰራም ካልከው ገንዘብ የለኝም ነው የሚለው። ገንዘብ ካለ ተግባር እሰራለሁ ብሎ ያስባል። አሁን 5 ሚሊዮን ብር ሸጥ ምን ትሰራለህ ብለው እኔ ያውቀዋለሁ የሚል ስጠው፣ ሲሞትበት ታይዋለህ። ሲያድግበት ተው፣ ሲሞትበት ነው የምታየው። በቀላሉ ማለት ሀብታም ሆኖ እየኖርኩ ነው ብሎ የሚያስብ ሰው እኮ አለ። አሁን የሞተ ማለት ነው። ሀብታም ሆኖ የሞተ ብዙ ሰው አለ እኮ። በየማይክሮ ሰከንድ የባንክ ዕዳ ሜሴጅ የሚገባለት፣ ሕክምና ክትትል አለብህ የሚባል በጣም ልክ እንደ ባለስልጣን በጋርድ የሚሄድ ብቻውን ከሄደ የሚጨነቅ ብዙ ሰዎች ገንዘብ ይዟል። የብዙን ሰው ቦታ በሐሰተኛ ሰነድ ለመቀንባት አሳኖች ሰርቷል። ብዙ ቆንጆችን ለማግኘት ባላስገድሏል። ብዙ ከባንክ ብር ለመበደር ሐሰተኛ ግምት አምጥቷል። ጭንቀታሞች አሉ። ላይ ዱባይ አሜሪካ ምናምን ፈታ ስላሉ ብቻ ሳይሆን ፋይናንሻል እና ታይም ፍሪደም የላቸውም። 20 ዓመታቸው ቢዝነስ ጀምረው አሁንም ግን ስራ ቦታ ላይ ሲጮሁ ታገኛቸው። ያ ጊዜና የገንዘብ ነፃነት ከሌለ ስራ ምን ይሰራላል? ሙሉ የከተማው ፎቅ ያንተ ነው ብትባል ለአንተ ሳቲስፋክሽን ካለ መረጋጋት ካላመጣ ነፃነት ላይ ካልጠቀመ ምንድነው ትርጉም?
ገንዘብ ቢኖር የሚሰራውን አውቀዋለሁ የሚል ሰው እንግዲህ በገንዘብ ሊሞት ነው ገብቷል። በገንዘብ ሊሞት ነው። አሁን እኮ ብዙ ሰው ሲከፋው አልኮል ነው የሚጠጣው ይቻላል። ህልም የሌለው ሰው በቅየት ነው የሚደናገረው። ግን ሲጀምር ራዕይ ያለው ሰው አይከፋው። ግብ ያለው ሰው የሚጽናናው በግቡ